ጤና ይስጥልኝ ክቡራትና ክቡራን እንደምን ሰነበታችሁ ፕሮግራማችን ተጀምሯል ለዛሬ ያዘጋጀሁላችሁን የውይይት ሐሳብ እንደሚከተለው አቀርብላችኋለሁ እንዴት ናችሁ ለሁላችሁም በእያላችሁበት ሰላምና ጤና እመኛለሁ ስለ ክሪቲካል ቲንኪንግ ብዙ አልኩ አይደል መባልም አለበት በእውነቱ ክሪቲካል ቲንኪንግ ሰው በደንብ የተረዳው ያወቅነው አልመሰለኝም ክሪቲካል ቲንኪንግ በጣም ወሳኝ ነገር ነው ቃሉ እንግሊዘኛ ስለሆነ ብቻ ሳይሆን በአማርኛ አቻ ፍቺ በርማሪ አገላባጭ አመለካከት ምንም እንበለው ትልቁ ቁም ነገር አስቦ አስተውሎ ሐሳቦችን ከግራ ከቀኝ መርምሮ የራስ ሐሳብ ጭምር መቀበል ማመን አቋም መያዝ ማለት ነው ይሄ በጣም አስፈላጊ ነገር ስለዚህ ዛሬም ከዛ አልወጣም ይሄ ርዕስ በደንብ ምክንያቱም በጣም ስለምወደው ብቻ አይደለም ሰው በተለይ የኛ ህዝብ የአስተውሎትን ጉዳይ እንደገና በተለይ ወጣቱ እንደገና እንደ አዲስ ስኪል ሊጎናጸፈው ይገባል ብዬ ስለማምን ጥቅሞቹን ትንሽ ልጨምርላችሁ ክሪቲካል ቲንኪንግ በጣም ብዙ ጥቅም ነው ያለው በነገራችን ላይ እነዚህን ሐሳቦች ማመጣላችሁ ታዋቂ ፕሮፌሰሮች ታዋቂ ጸሐፍት ሪሰርቸርስ እነሱ ክሪቲካል ቲንኪንግ በተመለከተ ከጻፏቸው ጥልቅ ሐሳብ ካላቸው መጽሐፍት ነው ስለዚህ ይሄን መገንዘብ ያስፈልጋል በጣም ጠቃሚ ነገር ነው ብዬ ነው አንዱ ጸሐፊ እንዲህ ይላል ሁለት ጥቅሞች አሉት ክሪቲካል ቲንኪንግ ቢያንስ ሁለት አንደኛ ነፃነት ያጎናጽፋል ኦቶኖመስ ያደርጋል ለምን በአግባቡ በመታሰብበት ጊዜ በየሚዲያው በሚነፍሰው ነፋስ አትወሰድም ማንኛውም ወርነኝ የሚል ሰው በሚሰጠው ሐሳብ አትበረግግም ፖለቲከኞች ሐሳብ አይጭሩብህም ወረቤቶች ወይም ሌሎች ሰዎች የመሰላቸውን ሐሳብ እንድታምን እያልፈሰበሱ አይጭሩብህም ለምን ታስባለህ ስለዚህ ኦቶኖመስ ያረጋል ራስ አንተን ያረጋል ማለት ነው ሰዎች የሚሰጡህን ሐሳብ የምትቀበል ወይም አንተ ዝም ብለህ የመጣልህን ወይም የመጣልሽን ሐሳብ የምትቀበይና የምትመሪ ሳትሆኚ በማስረጃ የምታስቢ በምክንያት የምታስቢ በምክንያት የምታምኚ በምክንያት የምታሳምን ትሆናለህ ማለት ነው ስለ ኦቶኖሚ ማለት ይሄ ነው ሰዎች ባሉት አትመራ ፖለቲከኞች ባሉት አትመራ ተከፍቤያለሁ በተባልክ ቁጥር አካፋና ዶባ ያስካተነሳም ትጠይቃለህ የራስ ጭንቅላት አለ ማለት ሌሎች አይመሩም ማለት ይሄ ቀላል ነፃነት አለ ክሪቲካል ቲንኪንግ ይሄን ያለው ዋጋ አለው ኦቶኖሚ ይሰጣል ሁለተኛው ጥቅም ስለ ነፃነት ስለ መብት ስለ እኩልነት በአጠቃላይ ዲሞክራሲያዊ ስርዓት ስለ መገንባት ኢንፎርምድ የሆነ ሲቲዘንሺፕ ውስጥ ትገባለህ ያወቀ ዜጋ ትሆናለህ የነቃ ዜጋ ትሆናለህ ፓሲቭ ዝም ብሎ ብቻ መንግስት የሚለውን ወይም ደግሞ ፓርቲ የሚለውን ወይም ደግሞ ሽማግሌዎች ወይም ጎረቤቶች የሚሉትን የምትቀበል አትሆንም ጌታዬ ክሪቲካል ቲንኪንግ በጣም ቁልፍ የሆነ ክህሎት ለግል ህይወትም ወሳኝ ነው ለማህበራዊ ህይወትም ወሳኝ ነው ስለዚህ ነፃነትን ኢንፎርምድ የሆነ ሶሳይቲ ለመፍጠር ዲሞክራቲክ የሆነ እውነተኛ ዲሞክራቲክ የሆነ ስርዓት ለመፍጠር በአጠቃላይ ጋቨርናንስ በዊዝደም የሚመራ ጋቨርናንስ ለመመስረት ኢንፎርምድ የሆነ ሶሳይቲ መፍጠር ያስፈልጋል ያ ደግሞ መሰረቱ ክሪቲካል ቲንኪንግ ሎጂክ አርጊውመንት እነዚህ ናቸው ስለዚህ እነዚህን አቃላችሁ ባትመለከቷቸው ጥሩ ነው ለማለት ነው ጆን ስቱዋርት ሚል የሚባል ጸሐፊ ታውቁታላችሁ መስለኛል ታዋቂ ሰው ነው 18ኛው ክፍለ ዘመን ለ19ኛው መጀመሪያ አካባቢ የኖረ ሰው ነው ምን ይላል መሰላችሁ He who knows his own idea or cause knows little. Let me say that again. He who knows only his own side of the cause or idea knows little. የራሱን ሐሳብ የሚያውቀው ትንሽ ነው ክሪቲካል ቲንኪንግ ባለቤት ስትሆኑ የዚህ ክህሎት ባለቤት ስትሆኑ አንደኛ የራሳችሁን ሐሳብ ትመረምራላችሁ እውነት ሐሳቤ ምንድነው ያዋጣል ምን ማስረጃ ምክንያት አለው ምክንያታዊ ነኝ ማሳሰቤ እያላችሁ ጠይቃላችሁ በሁለተኛ ደረጃ
ሌላ ሌሎች ሰዎች ሐሳብ ትመረምሩበታላችሁ ታዳምጣላችሁ ሌሎችን የራሳችን ሐሳብ ብቻ ካዳመጥን ምናቀው ነገር የለም ልክ ጆን ስቱዋርት ሚል እንዳለው ምናቀው ትንሽ ብቻ ነው የኛን ሐሳብ ብቻ ኮር ምናቀው ትንሽ ነው ማለት ስለዚህ ክሪቲካል ቲንኪንግ የራሳችንን ሐሳብ ለመርመር ምክንያታዊነታችንን የሌሎችንም ሐሳብ ለመርመር የሚያስችለን አእምሮአችንን ሻርፕ የሚያደርግ ዘዴ ክሎትና ተከታተሉት በጣም ወሳኝ ነገር ነው ልላችሁ ነው ሌላ ምሁር እንደዚሁ ምን ይላል what is the hardest task in the world ይልና ራሱ ሲመልስ is to think በዓለም ላይ ከባዱ ስራ ማሰብ ማለት ብሎ መቃየት ማለም አይደለም ክሪቲካሊ ማሰብ በማስረጃ ማሰብ ጥልቅ አርጊመንት ማቅረብ ለባርጉ ይሄ በትምህርት የሚገኝ አይደለም በተፈጥሮ በልምምድ የሚገኝ ይሄን ያለው ሰው ይባል ነው ራፍ ዋልዶ ኤመርሰን ይባላል what is the hardest task in the world to think and to think is not just thinking critically think ማለት እንዲሁም በርናርድ ራሰል ታውቁታላችሁ በርናርድ ራሰል ታዋቂው እንግሊዝ ፊሎሶፈር ነው በተለይ በሃያኛው መቶ ክፍለ ዘመን ፍልስፍናን ወደ አዲስ ደረጃ ከፍ ያደረገ ፈላስፋ እሱ ምን አለ ስለ ክሪቲካል ቲንኪንግ ወይም ሰዎች ጭንቅላታቸውን በደንብ ሊጠቀሙበት እንደሚገባ ሲያስረዳ in all affairs it is healthy now and then to hang a question on things that you have long taken for granted ሲተረጎም ለረጅም ጊዜ taken for granted በቃ ናቸው ነው ብለህ የወሰድከውን ሐሳብህን አሁንም ጥያቄ ምልክት ማስቀመጥና መመርመር ጤናማ ነው መቼ in all affairs በቤተሰብ ጉዳይ ሊሆን ይችላል በፖለቲካ ጉዳይ ሊሆን ይችላል በማህበራዊ ጉዳይ ሊሆን ይችላል በማንኛውም ጉዳይ ቢሆን now and then ለረጅም ጊዜ የተቀበልከውን ሐሳብ መመርመር ጤናማነት ነው ይላል ስለዚህ ወገኖች ክሪቲካል ቲንኪንግ ለቪዲዮ ማሳመሪያ ብቻ የማቀርበው አለመሆኑን ልትረዱ ይገባል ማለት ነው በጣም ለሌሎች ሰዎችም እንዲደርስ አድርጉት በጣም ጠቃሚ ነገር ነው ሶ አርጊመንትን በተመለከተም እንደዚሁ ያነሳው አስተዋውላችሁ ነገር አለ አንድ ሁለት ነጥቦችን አንስቼ ስለ አርጊመንት የክሪቲካል ቲንኪንግ አንድ አካል ነው እና አንድ ሁለት ነጥቦችን አንስቼ የዛሬውን በዚሁ አጠቃላለሁ አርጊመንት ያለፈውን ለመከለስ ባጭሩ አርጊመንት የተወሰኑ መነሻ ሐሳቦች ያሉበት አረፍተ ነገሮች a group of sentences እና አንድ መደምደሚያ ያለው ነገር a group of sentences with a conclusion ሳሪዎቹ ሰጥቻችሁ ጥሩ ሳሪዎች አይደሉም ግን ሳሪዎቹ ሰጥቻችሁ ነበር ለምሳሌ ሌላ ምሳሌ ስጣችሁ ሴቶችን ማስተማር ሀገርን ማስተማር የሚል አንድ አረፍተ ነገር ሊቀመጥ ይችላል ሁለተኛ ልጆችን በአግባቡ ማሳደግ ለህብረተሰብ ዋስትና ሁለት አሁን እነዚህ ፕሬሚስስ ናቸው ኮንክሉዥን የለም እዚህ መደምደሚያ ዝም ብሎ በቃ ሐሳቦች ናቸው ስለዚህ ብለን ግን የሆነ ነገር ማምጣት ይችላል ስለዚህ ሴቶችንና የልጆችን ጉዳይ ዋነኛ ጉዳይ ማድረግ የህብረተሰብና የሀገር ዋስትና ማስቀመጥ ነው ብንላው ኮንክሉዥን ሁለት ፕሬሚስ አንድ ኮንክሉዥን አለ ማለት ፕሬሚስ መነሻ ሐሳባችን 5 6 7 ሊሆን ይችላል መደምደሚያው ግን ሁሉ ጊዜ an argument is just one አንድ ነው እና በማስረጃ በምክንያት እናስብ ልላችሁ ለዛ ክሪቲካል ቲንኪንግ ስኪል ማዳበር በጣም አስፈላጊ ነው ለዛሬው እዚህ ሰራወታችሁ በርቱልኝ አስተሳሰባችንን እናሻሽል ኳሊቲ ቲንኪንግ ይኖረን እንደው የፖለቲከኞች ከግራም ቀኝም ያመጡ የሚጭኑብን ሰዎች መሆን የለብንም ምን መረምር እንሆን የስምዕና ለውጥ እናምጣ ለዛሬው እዚህ ሰራወታችሁ ጤና ይስጥልኝ